ጥሬው ደሞት ምን ያህል ጊዜ ፈጀብህ ለመጻፍ? አጭር ቀናት ብዙ ቀናት። ዋው ቀናት አልጠበቅኩም እውነት ለመናገር። አሁን ተያይዘን ልንላቀስ ነው። ሶፍት አለ። የአዳም ስራዎች ከሌሎች ደራሲዎች በበለጠ የኢንስፓየር ማድረግ ኃይል አለው። እዛ የ14 ዓመት ሱስ ውስጥ ከዛ እንዴት መውጣት ይቻላል የሚለውን ነገር የብዙዎቹ ጥያቄ ስለሆነ ወንዶች ትንሽ ትሪገር ያደረጋቸው ስራ ይመስለኛል። ተውኛለሁ ዋን ማን ሾው የራሴ ጽሁፍ ማለት ነውና ነገርና ስካር የሚል ነበረ በሰዓቱ። ሰላም የገጽ 2 ፖድካስት ተከታታዮቻችን፣ በዛሬ ኤፒሶዳችን ደግሞ ከጥሪ ወደ ሞት ደራሲ አህመድ ሁስሻድ ጋር ቆይታ የምናደርግ ነው የሚሆነው። ቆንጆ ጊዜ ይኖረናል። እስከ መጨረሻው ሰብስክራይብ፣ ላይክ እያደረጋችሁ ተከታተሉን እላለሁ። አህመድ እንኳን ደህና መጣ። እንኳን ሰላም ቆይሽ። አመሰግናለሁ። እንዴት ነህ? አለሁኝ፣ ሁሉ ሰላም። አህመድ ሁስሻድ ይላል። ሻድ ምን ማለት ነው? አህመድ ሻድ የማዘር ስም ነው። ኦኬ። ቆርጠን አንተው እንደ ኒክኔም እንደ ብዕር ስም ተጠቅመነው እና የማዘር ስም ነው። ናይስ፣ በጣም ደስ ይላል። ሻድ የእናት ስም ከሆነ እስቲ ወደ ኦሪጂንህ እንመለስና የልጅነት ቆይታህ የጥበብ ጅማሬህን እንመልከት። ደሴ ነው ያደግከው? ደሴ ደግሞ የጥበብ መፍለቂያ ናት። ወሎ በአጠቃላይ የጥበብ መፍለቂያ ናት ይባላል ይላሉ። እስኪ ስለ ደሴ ትዝታህ ለመግቢያ ያክል ጥበብ እንዴት ጀመርክ? ኢንስፓየር ያደረገህ ምንድን ነው? ማን ነው ሰውም ከሆነ እሱን። ደሴና ኪነ ጥበብ በደንብ ስማቸው ተቆራኝቶ የሚነሳ እንትን ነው። ደሴ በተፈጥሮም እንትን ነች ለጥበባዊ ጉዳይ በደንብ አመቺ የሆነ ቦታ ነው፣ እንደ ከተማነት ማለት ነው። ከዛ ደግሞ መንፈሱም የሰው አኗኗሩም እሱ ነገር በደንብ ለኪነ ጥበብ እድገት በደንብ አስተዋጽኦ አለውና በዛ ምክንያት ይመስለኛል። ከዛ ደግሞ ሰዎቹም ደግሞ ቆንጆ ናቸው። ቆንጆ እያዩ ደግሞ ለጥበብ አለመነካት ደግሞ አይቻልም እና እሱም አስተዋጽኦ ያለው ይመስለኛል። እንደ ግል ግን የጀመርኩት ለመጀመሪያ ጊዜ ንባብ 6ኛ ክፍል አካባቢ ይመስለኛል፣ 6 ወይ 7 አካባቢ ያኔ ነው ንባብ የተጀመረው። ከንባብ በፊት ግን እኔ ጽሁፍ ይቀድም ነበር። ደብዳቤ ጽፍ ነበረ ክላስ ውስጥ። ለክራሾችን ለሌላ ሰው? አረ ለአንተ ሳይሆን ለሌላ ሰው ክራሾች። እና ቆንጆ ቢዝነስ ነበር። ክራሽ ሳይሆን እንዴት ነው አይተህ ለወደድካት ልጅ ማለት አይኑካ እንደዛ ነው የሚሉት። እንትን አይኑካ፣ እሺ ሌላ ቃል የለውም። እና ለነሱ እጽፍ ነበረ። እኔ በህይወቴ አንዴ ነው የጻፍኩት፣ እሱም በማግስቱ እንትኑ ፖስታው ሳይከፈት ተመለሰልኝ። በቃ ከዛ በኋላ አርማርኩ። ልብን ሰበረችው። እና ጽሁፍ ያኔ ነው እንግዲህ፣ ምክንያቱም ደብዳቤ መጻፍ ስሜትን ከምትገልጭባቸው መንገዶች አንዱ ነውና ደብዳቤ ያኔ የተጀመረ። ከዛ 6ኛ ክፍል ነው 7ኛ ክፍል አካባቢ እንደ ብዙዎቻችን የንባብ አገባብ በዴርቶ ጋዳ ያኔ የመጀመሪያ መጽሐፌ ፒያሳ ማሙ ጋር ጠብቄኝ ነበር። ከዛ በኋላ ነው እንግዲህ ወደ ዴርቶ ጋዳ እያልን በደንብ ወደ ንባብ የተዋወቅ ነው ማለት ነው። ከዛ በኋላ ከፍ ስንል ደግሞ ሚኒ ሚዲያ መጣ። ሚኒ ሚዲያም ደግሞ ትልቅ አስተዋጽኦ ነበረው እና እንደዛ እኔም ግጥም አቀርብ ነበር። ሚኒ ሚዲያ ኦኬ። ሶሻል ሚዲያ ላይ እኔ እሱም በደንብ አስተዋጽኦ ነበረው የፌስቡክ ቆይታዬና እዛ ላይ የሚጻፉ ጽሁፎችን ጠዋት ላይ ደግሞ እዛ አነብ ነበር።
ወቅታዊ ጉዳዮችን እንደ ወግ ምናምን እያደረግን እየጻፍን ሚዲያ ላይ እናቀርብ ነበርና ከዛ እንዲያ እያለ እያደገ ግቢ መጣን እዚህ ደረስ ነው። በጣም ደስ ይላል እና እኔ ሁሌ ስለ ወሎ ሲነሳ ኢንስፓየር ያደርገኛልና ዓለም ሲሰለጥን ወሎዬ ይመስላል የሚል አባባል አለ እንደውም እና እንዳልከው ነው ብዙ ነገር ኢንስፓየር ሊያደርግ ይችላል እዛ ቦታና የማንበብ ልምድህ በዚህ መልኩ መጣ። ከዛ ውጭ ግን ሌላ ሆቢ አለ? አሁን ስዕል ወይ ግጥም አብዛኞቻችን አሁን ስንጀምር ይሆናል አይደል ጥበብ ወሰድ ሲያደርገን ወይ ግጥም እንጽፋለን የሆነች ስዕል የሚስል ይኖራል። ሆቢ አለ ከዚህ ከጽሁፍ ውጭ? ከጽሁፍ ውጭ እንትን አይ ቲንክ ከጽሁፍ በፊትም እንደውም ስዕል ይቀርም ነበር በእውነት የሶስተኛ መጽሐፊ ሁለተኛ መጽሐፊም ላይ ስኬቾች አሉት ስዕል እና ስዕል ይቀርማል። ቅርብ ጊዜ ድረስ ነው ስዕል ያቆምኩት እንጂ እሞክር ነበር ስዕል መሳል ምናምን በጣም ወድ ነበር ስዕል መሳል። ግጥም ላይ ሰነፍ ነኝ። ከመጽሐፍ ውጭ አይ ቲንክ ስዕል ላይ በደንብ ብገፋ ጥሩ ሰዓሊ ይወጣኛል ብዬ ያስብ ነበር። እንዴ ታዲያ ለምንድን ነው ያልቀጠልክበት? አይቀርም አሁን አይቀርም እንጠብቅ ጋላሪ ላይ። አይ በዛ ደረጃም ባይሆን እንዲሁ ለሆቢው እንዲሁ አይ ስዕል ደስ ይላል እውነት ለመናገር የሆነ ነገሮችን በቀለም ልክ ጽሁፍ ደስ እንደሚለው ስዕልም ኢንትረስቲንግ ይመስለኛል። አይ እንጠብቃለን እስኪ። እንግዲህ የብዙ ጸሐፊያን ወይ የጥበብ ሰዎች ብለን ስናነሳ ምን አይነት ነገር አለ መሰለህ የብዙ ሰዎችን ስሜት ኢመርስ ያደርጋሉ ወይ ወደ ራሳቸው ያመጡታል ይባላል። ከዛ ግን የእነሱን ስሜት ሳንረዳላቸው ያልፋሉ ወይ ደግሞ ሳንረዳው ያልፋል ስሜታቸው የሚባል ነገር አለና አንተ እንደ አህመድ ሰዎች ይሄንን ቢያውቁልኝ ቢረዱልኝ የምትለው ነገር አለ እንደ ሀሳብ ስላንተ? ሚስጥርም ከሆነ አውጣው እንግዲህ አሁን ተያይዘን ልንላቀስ ነው። ሶፍት አለ ያልሽው ነገር በደንብ እውነታ አለው። ትክክል ነሽ። የብዙ ስሜቶችን የብዙ ሰዎችን ስሜት ሳቄ ማድረግ ነገር የመውሰድ ከራስ ጋር የማስቀረት ነገር አለ። ግን ደግሞ አመለሰሽ ስታወጪውም ደግሞ እንደ ራሴ ስሜት አይደለ የምታወጪው። ስገምት ብዙ ጽሁፎች ላይ የራሴን ስሜት በደንብ አወጣለሁኝ። ከዛ ደግሞ እንደ ስነ ጽሁፍ ራሱን ችሎ እንደ የሂሊንግ ሲስተም ነውና እኔ ጋር ማለት ነው። ህመም ካለም ደስታም ካለም በደንብ ሪፍሌክት ማድረግበት የራሴን ስሜት ማስተጋባበት ሀሳቤን በደንብ መግለጽ የምችልበት በነፃነት እሱ የስነ ጽሁፍ ሜዳ ነውና እንደውም እሱ ስላለ ይመስለኛል ብዙ ጊዜ ማህበራዊ ህይወቴ ላይ ጎበዝ አይደለሁም አሁን ያልሽውን ነገር ለማካፈል ምናምን እዛኛው ላይ እየተወጣሁበት ይመስለኛል ስነ ጽሁፉ ላይና እኔ ጽሁፎቼ ላይ በደንብ እንትን እላለሁ። ሰው ሊረዳኝ የሚለውን ነገር ያለ አይመስለኝም ጽሁፎቼ ላይ በደንብ ስለማወጣቸው ማለት ነው። ግን እንዳልሽው ነው በደንብ አለ። ጥሩ መልካም። እንግዲህ ጥሪው ደሞት ነው በደንብ አሁን ተደራሽ ሆኖ እያነበብን ያለ ነው እና አራተኛ ስራ ነው እሱ። 3 የተለያዩ ስራዎች አሉ ከዚህ በፊት ማርሴላስን ጨምሮ የመጀመሪያ ስራ፣ ከዛ በኋላ ሎሚ ጭማቂ አለ፣ ከዛ ደግሞ የዶክተር ኑ ባዮግራፊ አለ። ከዛ በመቀጠል ያው አሁን የምንነጋገርበት ጥሪው ደሞትም አለ ማለት ነው እና አራቱን ስራዎችን እያየው ነበርና አራቱም የተለያየ አይነት አጻጻፍ ነው ያላቸው። ማርሴላስም ፖስት ካርድ እና የአጫጭር ታሪኮች ስብስብ፣ የሎሚ ጭማቂ ረጅም ልብ ወለድ ነው፣ ዶክተር ኑ ባዮግራፊ ነው፣ ከዛ ጥሪው ደሞት ነው። እንግዲህ ለየት ያለ አጻጻፍ ነው ያለው ከአራቱም ከ3ቱም እና ሲግኔቸር ስንል አንድ ሰው
ጽሁፍን አይቶ ወይ የሆነ ጽሁፍ አይቶ የደራሲው ስም ባይጻፍበት ይሄ የእንትና ጽሁፍ ነው ወይ የእንትናን ጽሁፍ ይመስላል እንላለን። ልክ አሁን ለምሳሌ የአዳም ረታ የትም ቦታ ብትሄድ ይህ ነገር የአዳም ረታ አይነት አጻጻፍ ነው ትላለህ አይደለ? ያው አጋጥሞ ከሆነ የእሱም ስራዎች ማንበብና ሲግኒቸር ምን አይነት ነው ብለን ማስቀመጥ እንችላለን። ወይስ ደግሞ ሙከራ ላይ ነው? አሁን አንተ የተለያዩ አይነት ገና ወጣትም ስለሆንክ አጻጻፎች ሞክረህ ለመሄድ ነው የምታስበው ወይስ አንድ አይነት ሲግኒቸር እንዲኖርህ ትፈልጋለህ? አይ ቲንክ እሱ ስቴጅ ላይ መድረስ ትንሽ ከባድ ይመስለኛል። የራስን ሲግኒቸር ይዞ አስቀጥሎ መሄድ። አዳም ረታ ነው። ለብዙዎቻችን ኢንስፓየር የሚያደርገን ደራሲ ነው። ኢንስፓየር ስልሽ ለምሳሌ መጽሐፍ የሚፈልግ ሰው አንዳንድ እንትኑ አይመጣልሽም። መጽሐፍ ትፈልጊያለሽ፣ ምጽፊው ነገር አለ፣ ስለምትጽፊው ማቴሪያል አለሽ። ማቴሪያል ስልሽ የመጽሐፊያው ሳይሆን ስለምን ጉዳይ እንደምጽፊው ይዘቱ ምናምን አለ። ወደ ጽሁፍ ስትመጪ ይዘሽ ቁጭ ስትይ ግን ሙዲ ያለመሆን፣ ለምሳሌ ሙዲ ያለመሆን አለና ብዙ ጊዜ የአዳም ስራዎች ከሌሎች ደራሲዎች በበለጠ ኢንስፓየር የማድረግ ኃይል አለው። ይሄ የሆነበት ምክንያት ምንድነው? የራሱ ቀለም ስላለው ማለት እንዳልሽው ስሙ ሳይጽፍበት የሆነ ቦታ ብናገኘው አንስተን አንብበን አዳም ይላል እንላለን። እኔ በግሌ እሱ ደረጃ ላይ ስልሽ የአዳም ደረጃ ሳይሆን የራስን ሲግኔቸር ወይም ደግሞ ስሜ ሳይጻፍ ጽሁፌም ላይ ይሄ እሱ ነው ልባልበት የምችልበት አይነት አጻጻፍ አለኝ ብዬ አላስብም። ምናልባት ዳርክ ከሆነ አለቅ ዳርክ ጽሁፍ ከተገኘ እሱ ነው ሜቢ ከተባለ ዳርክነስ በደንብ ይጫናቸዋል ይመስለኛል ብዙዎቹን እና የእሱ ምክንያት ባይገለጥልኝ ለምን እንደሆነ ግን እንዳልሹ ነው። አራቱም ስራ የተለያየ ነው። ከአራቱም ደግሞ ሶስቱ አንዱ ባዮግራፊ ስለሆነ እሱን ሳናነሳ ሶስቱ ልቦለዶች ፍጹም የተለያዩ ናቸውና እስካሁን ይዤ የመጣሁት የራስ ቀለም ያለ አይመስለኝም። የራስ ቀለም ስልሽ የተለየ ይሄ እሱ ነው የሚባል አይነት ማለት ነው። ሜይ ቢ ይሄ የባለሙያዎች እንትን ሊሆን ይችላል አለቅ። እንደ ግሌ ግን አለ ብዬ አላስብም። ሜይ ቢ እንግዲህ በጊዜ ሂደት የሆነ ሰዓት ላይ ሊደረግ ይችላል ነው። ወደ ጽሁፉ ዓለም ገብተህ መጀመሪያ መጽሐፍ ማሳተም የሚለው አይዲያ እንዴት ነው ይመጣልህ? ማለት ከድሮ ጀምሮ መጽሐፍ ለማሳተም ፍላጎቱ ነበረ? አሁን እኔ በፊት ዴርቶጋዳን አንብቤ በቃ በጣም ኢንስፓየርድ ሆኜ ምናምን ከጓደኞቼ ጋር አባል ይሄ ማህበር መስርተን የሆነ ነገር አድርገን ለማድረግ ምናምን አስብ ነበር። ያው ልጅነቱም አለ ምናምን እውነት ይመስለናል ሁሉም ነገር እና ከዛ የራሴን ጽሁፍ ጽፌ መጽሐፍ ምናምን ማሳተም ይመስለኝ ነበር እና እያደግኩ ስመጣ ግን መጽሐፍ ማሳተም ቀላል ነገር እንዳልሆነ የገባኝ እኔ እንደውም የዛኔ ይቀላል ይመስለኛል። አሁን በተለይ ብዙም አላደል የሆነ ጠንከር ማለት አለብህ በፋይናንስም በአስተሳሰብም አላደል ሰው የምር ምንድነው ይሄ ምናምን ብሎ ይጠይቅሃል እና ተደራሽ የሚሆንበትን መንገድ ምናምን አንዳንዴ ካላወቅበት እንትን አይልም። ወደ መጀመሪያ መጽሐፍ ስታሳትም ማርሲላስ ነው የመጀመሪያ ስላህና እሱን ስታሳትም በምን ኢኒሼቲቭ ነበረ? መጽሐፍ ከዛ በፊት የማሳተም እቅድ ነበረ እንደዚህ እና እየጻፍን አስቀምጠን አንዳንድ ሰዎች በፊት የሆነ ታሪክ ሲገጥማቸው የሆነ ነገር ጽፈው አስቀምጠው የሆነ ሰዓት ላይ አንድ ላይ አደራጅተው መጽሐፍ ያደርጓቸዋል። ሌሎች ሰዎች ደግሞ ይመጣላቸዋል ያን ስቶሪ እየጻፉ የፈጀውን ሰዓት ፈጅቶ ወደ መጽሐፍ ይወስዷቸዋል። ወይ ደግሞ ሰው ወይ ምን አለ ይሄ መጽሐፍ ብታደርገው ሲላቸው ደግሞ የሚወስዱ አሉ። አንተ በየትኛው ኢኒሼቲቭ ነው መጽሐፍ ለማሳተም መጀመሪያ በቃ? እንደማሳተም አውቅ ነበር። ምክንያቱም ኮሚቴ ሆኜ ነበር ጽፍ የነበረው። ብቻ ስነ ጽሁፉ ላይ የሆነ አበርክቶትን እንደማደርግ አውቅ ነበር። እነዛን ጽሁፎች ሲዘጋጁ ለመጽሐፍ እንደሆኑ አይፊል። ከዛ በኋላ ግን የሆነ ሰዓት ላይ ግቢ ተማሪ
ሆኜ ነው የወጣው 2012 ላይ ማለት ነው። ሐዋሳ ነበር የምትማረው? ምን ነበር የምትማረው? እኔ ገቨርናንስ። ኦኬ ገቨርናንስ። ኦኬ ፖለቲካል ሳይንስ መማር ፈልግ ነበረ ስትል የሆነ ቦታ ላይ ሰምቻለሁ። በሰዓቱ ዝግ ነበረ ዲፓርትመንቱ፣ እንትኑ ዝግ ነበር። ከዛ የሚቀራረቡ ይሄ ነበርና እሱ ጋር ገባሁኝ። ያኔ 2ኛ ዓመት ተማሪ ሆኜ አንድ ኬዝ እንትን አለ፣ የሆነ ኬዝ ተፈጠረ እዛው ሐዋሳ ግቢ ውስጥ ምናምን። ከዛ መጽሐፉን ለመታተም በዛ ሰዓት በዛ ወቅት ላይ ለመታተም ምክንያት ሆነ ማለት ነው። ኬዙን የሚያውቁት ሰዎች ያውቁታል እንጂ ያው ከድሮ ሚኒሽ እንትኑ ነበረ መጽሐፍ እንደምታሳትም ታውቅ ነበረ። ስለዚህ የሆነ ኬዝ ፑሽ አደረገው እንዲታተም ሆነ ማለት ነው። ከመጽሐፉ በፊት የመድረክ ስራዎች ምናምን ይቀድም ነበር። መድረክ ላይ ስራዎችን እናቀርብ ነበር። ደሴ በነበርንበት ሰዓት የራሳችን ፕሮግራም እያዘጋጀን፣ ከዛ በኋላ ደግሞ ግቢም ከገባ በኋላ ደግሞ ብዙ ጊዜ ወጎችን እሱን እናቀርብ ነበር። የተወሰኑ መድረኮችን ዋልማሹም አይክርም ተውኝ አደረካ። ትወና ትችላለህ? አይ አልችልም፣ ግን እዚህ ጋር ሆኒተው አንድ 4-5 መድረኮችን ተውኛለሁ። ዋንማን ሾው የራሴ ጽሁፍ ማለት ነውና ነገርና ስካር የሚል ነበረ በሰዓቱ። በነገር የሰከረ ካራክተር ነው፣ ምንም ሳይጠጣ በነገሮች የሰከረ ካራክተር ነውና ከዛ በኋላ ግን ወደ መጽሐፉ እንደየዩስ አይነት ማለት ነው። ከሙሉ መድረክ ከሙሉ ፕሮግራም ውስጥ ራሱን ችሎ 10-15 ደቂቃ ነው የሚሆነው። እንደዛ ፕሌይ አድርግ ነበረ። ከዛ 2ኛ ዓመት ላይ ወጣ ማለት ነው መጽሐፉ። እሱ ማርሲላስ የመጀመሪያችን ሆነ። ከዛ የውልብታም መውጣትም ደግሞ በደንብ ያበረታኝ ይመስለኛል። አለማየሁ ገላጋይ እንደዚህ አይነት ተመሳሳይ አጻጻፍ ነው ያለው። እንትኑ የቀረበበት መንገድ ማለት ነው። በ2 መስመርና በ3 መስመር የሚያልቁ ስቶሪዎች ናቸው። ከፍ ከፍ እያለ ይሄዳል። በግማሽ ገጽም አንድ ገጽ እያለ እስከ 20 ገጽ ምናምን አካባቢ ያለው አለ። ከፍተኛው ይመስለኛል። ከዛ ውልብታ እንደወጣ በወራት ልዩነት ማርሲላስ ወጣች ማለት ነው። ሜቢ ውልብታ ባይወጣ እንደዚህ አይነት ስቶሪዎች በመጽሐፍ መልክ አሳትሞ ለንባብ ማብቃት ትንሽ እንትን የሚጠይቅ ይመስለኛል። አሃ ሞመንት ሆነልህ። ስለዚህ መጽሐፍ እኮ መሆን ይችላል የሚለውን ነገር ማርሲላስ ወጣች ማለት ነው። ከዛ በኋላ የመጽሐፍ ጉዞ ቀጠለ ማለት ነው። በጣም አሪፍ። ከዛ በኋላ ረጅም ጊዜ አልቆየህም ማለት በረጅም ዓመት አይደለም፣ 1 ዓመት ወይ 2 ዓመት አይደል? ከዛ በኋላ የሎሚ ጭማቂ ሲወጣ 2012 ከዛ አሁን 17 ላይ ስንት ዓመት ነው? ትንሽ ዓመት 3 ዓመት 4 ዓመት 5 ዓመት 5 ዓመት ኦኬ። አይ ቲንክ ዶክተር ኑና እንትን ነው ተቀራራቢ ወጣው። ከሎሚ በኋላ ኦልሬዲ በ1 ዓመት ውስጥ ነው 3ቱም የሚወጣው። 1 ዓመት ማለት እንችላለን። የሎሚ ጭማቂ እንምጣና የሎሚ ጭማቂ ተጻፈ፣ ወጣ፣ ተነበበ። ምላሹ እንዴት ነበረ? አሁን ማርሲላስ የመጀመሪያ ነው ያው እንዳልከው በሆነ ሚንዝም ኬዝም ስለሆነ ሰው ተቀባይነት ሊኖረው ይችላል። ያው በዙሪያ ብዙ ሰዎች ስለነበሩ የሎሚ ጭማቂ ስታወጣ እንዴት ነበረ ተቀባይነቱ? ጾታዊ ተቀባይነት ብለው የሎሚ ጭማቂ አንደኛ እትም ካለቀ በኋላ ወደ 2ኛ አልኩም። እኔም ግን አንደኛው እንደተነበበ ግን ጥሩ ፊድባኮች ደርሰውኛል። ከነዛ ውጭ ግን ወንዶች ትንሽ ትሪገር ያደረጋቸው ስራ ይመስለኛልና አንብበሽዋል አይደል? ሴት ካራክተር ነች ሙሉ የምትተርከውና ከዛ በህይወት ጫና በመከዳት በመገፋት ምክንያት መጨረሻ ላይ ይሄ የራሷን አብዮት የምታስነሳ አይነት አብዮታዊ ሀሳብ የምታስነሳ በጾታዊ እኩልነት ጉዳይ ላይ ማለት ነው
ትንሽ እሱን ጫና ነበረው በሰዓቱ። አሁን ሁለተኛ እትም በቅርቡ ነው የወጣው፣ እንግዲህ እስካሁን አልመጣም። በዛ ሰዓት ግን በነበሩ ትንሽ ሺዎች ወንዶች ቅሬታ አቅርበዋል። ወንዶች በደንብ ቅሬታ አቅርበዋል። በሶሻል ሚዲያ ምናምን በደንብ ደርሶኛል አስተያየታቸው። ሰው ፊድባኩ እሱ ነበረ። እንደ ስራ ግን ጥሩ ፊድባክ አግኝቼበታለሁ። አሪፍ መበረታታትም ሰጥቶኛል ፊድባኩ። የሎሚ ጭማቂ እንግዲህ ሎሚ ስላለው ይሆን አላውቅም። አንዳንድ ሰዎች ትንሽ የሆነ ነገሩ እንደው አዳምን ይመስላል የቴሜቴ ሎሚ ሽታን የሚመስል ነገር አለው እዛ ስቶሪ ያሉት መካከል የሚሉ ነገሮች ነበሩ። ምን ትላለህ? ይገናኛል ትላለህ ወይስ ኢንስፓየርድ ሆነሃል በሱ ስራ ወይ ሎሚ ሸቷቸው ነው የመሰላቸው? አሁን ቅድም እንዳነሳ ነው አዳም ጽሁፍ ለመጻፍ በደንብ ኢንስፓየር የሚያደርግ የአጻጻፍ ቴክኒክ ያለው ሰው ነውና ይሄ ከወጣ በኋላ ከጊዜ በኋላ ነው የተረዳሁት። የሎሚ ጭማቂ ከወጣ በኋላ በጣም በተደጋጋሚ የምሰማው አስተያየት እሱ ነበር። አሁን ያልሽው የአዳምን ይመስላል እና መለስ ብዬ ሳስብ ለካ ለመጻፍ ከመቀመጤ በፊት አዳምን በጣም አነብ ነበር። የዛን ሰዓት አንብቤ ያስቀመጥኳቸው ነው መልሼ አነብ ነበር ለኢንስፓይሬሽን ሙዲ ለመሆን ማለት ነውና ከዛ እንትኑም ጽሁፉም ለካ ወደዛ የመሳብ እንትን ነበረው። ከዛ ካራክተሯ ሴት መሆኗ ነፃ መሆኗ ሽታው አገላለጹ እንደዛ ብዙዎች አንስተውታል። አዳምን ይመስላል ምናምን ብለው ለኔ ትልቅ ክብር ነው ከመሰለ ከተሳካልኝ መምሰል ከተሳካ ማለት ነውና ልክ ነሽ። ያው ግን አዳምን ኢንስፓየርድ ነው ማለት እንችላለን። ከመጻፌ በፊት እሱን በደንብ ስለነበርክ ይሄ ኢንቴንሽናሊ ሳይሆን ግን ውስጥ ላይ ስለነበረ ዞሮ በዛ መልክ መጥቷል መሰለኝ። አሁን ሌሎቹን እንትን ስል ያዳምን እንደዚህ ቆልፌ ነው እንትን ብለው ካልሆነ የለም ትሳቢያለሽ። አንድ ነገር በጣም ስትወደው ይቀርብሃል በጣም ይመስለኛል። ከዛ አንጻር ነው። ናይስ። ቀጣዩ ዶክተር ነው መንደርደሪያ የሆነን ዘንድ ነው ጥሪ ወደ ሞት ላይ በደንብ ለማውራት። ዶክተር ነው ያው ያልተለመደ አይነት የባዮግራፊ አጻጻፍ ነው። በጣም ቀለል ብሎ ነው የተጻፈው እና ደግሞ በወጣት ባዮግራፊ አይተናናቅም ብዙ ጊዜ አይደለም። በቃ በደንብ ለሀገር አስተዋጽኦ ያደረጉ አስተዋጽኦ ሲለ እንደ ሀገር ደረጃ ምናምን ግለሰቡም ሆነው በሆነ ታሪክ ያለፉና አሁን ላይ ጥሩ ቦታ ያሉና የነበሩ ሰዎች ነው ባዮግራፊ ብዙ ጊዜ ሲጻፍ የምናውቀው። አንደኛ ወጣት መሆኑ ነው። ሁለተኛ አጻጻፍ ስልቱ ነው። በጣም ሲምፕል ነው። በቃ ልክ አንብበህ የሆነ ፔጅ ላይ ምናምን ገልጠህ ታነበው ራሱ እንትን አይደለም የሚከብድ ነገር አለ። የሚያሳልፈውን ነገር እንደ መጽሐፍ ነው። ልክ የሆነ ዲያሪ እንደ መጽሐፍ አይነት ነገር ነው ብለን ማሰብ እንችላለን ቀለል ያለ ስለሆነና በዛ ወይ መምጣትህ እንዴት ነው? ሰዎች ምን አይነት ፊድባክ ሰጡ? ወይስ ጥሩ ነበር ተቀባይነቱ? በምን መልኩ ነው እሱ? እሱ ስራ እንዳልሽው እንትኑም ስቶሪውም የወጣት ስቶሪ ስለሆነ ለብዙዎቻችን በደንብ ቅርብ ነው ስቶሪው እንትን ማለት ነው። ከዛ አጻጻፉ ላይ ግን እንደዛ የቀረበበት ምክንያት ተመልካቹም ግልጽ እንዲሆንለት አጻጻፉ እንዴት ነው የቀረበው? ልክ እንደ አጫጭር ስቶሪዎች ሆኖ ነው የቀረቡትና አንደኛው ስቶሪ ከአንደኛው ስቶሪ ጋር ተቀጣጣይነት የለውም። እንዲሁ የገጠመኝ ታሪኮች ወይም ደግሞ የገጠመኝ ሁኔታ ምናምን ነው ከየስቶሪው የሚይዘውና እሱ ነገር እንዳልሽው መሀል ላይ ሰው የፈለገውን ስቶሪ መርጦ የማንበብ እድል ይሰጣል ማለት ነው። ከዛ ደግሞ ሲዘጋጅም ደግሞ የተዘጋጀው ይሄ ለትላልቁ ማህበረሰብ ሳይሆን ወጣቱ ይሄ ቲኔጀር ላይ ያሉ ወጣቶች እንዲያነቡት ነው የተዘጋጀ የነበረውና ያው የራሱ የሆነ ጆርኒ ስላለው የብዙ ወጣቶች ጥያቄም ስለሆነ ጥያቄም ስልሽ እዛ የ14 ዓመት ሱስ ውስጥ ከዛ እንዴት መውጣት ይቻላል የሚለውን ነገር የብዙዎቹ ጥያቄ ስለሆነ ኢንስፓይሬሽን እንዲሆን ዘንድ ነው እሱ ነው የቀረበው። አብዛኛው ጊዜ ሱስ ውስጥ ከገባን መውጣት እንደማንችል ተደርጎ ይታሰባል ነው
ያሳለፈውን ጆርኒ በማየት በቀላሉ ደግሞ ስልቹም ስለምንሆን ለማንበብ አንዳንዴ ቀለል ያሉ ነገሮች ላይ አንብበን ያን ነገር ደግሞ ወደ ራሳችን እንድንወስደው ያክል ነው ማለት ነው። ቆንጆ። ለዛ ነው ቀለል ብሎ የሚቀርበው ነው። በጣም አሪፍ። እንግዲህ ወደ ጥሪው ወደ ሞት ልንመጣ ነው። ጥሪው ወደ ሞት በጣም ተነቧል ማለት እንችላለን። በዚህ ዓመት ወጥተው ከተነበቡ መጽሐፍት አንዱ ነው። በጣም ጥሩ መጽሐፍ ነው። በጣም ዳርክም ነው። እንደውም የስነ ልቦና እንትን ያለባቸው ሰዎችና ህፃናትም ባያነቡት የሚል ማስጠንቀቂያም አለው። ከ18 ዓመት በታች የሆኑና አሁን በስነ ልቦና ጫና ውስጥ የሚገኙ ሰዎች ባያነቡት ይመከራል ይላል። እና ጥሪ ወደ ሞትን ለመጽሐፍ ምንድን ነው ያነሳሳህ ነገር? ማለት ምን አይነት ስሜት ተሰምቶህ ነው ያን የጻፍከው? እስቲ ስለሱ ኢንስፓይሬሽን ንገረኝ። እና ደግሞ ሙሉ ለሙሉ ልቦለድ ነው ማለት እንችላለን? አሁን ልቦለድ ነው ተብሎ የወጣውና ልቦለድ ማለት ቅርብ ነው ስሜቱ። ልቦለድም አይመስልም አንዳንድ መጽሐፍት ላይ እና እንደዛ ነው የሆነብኝ። ኢንስፓይሬሽንንም ልቦለድ ከሆነም ካልሆነም ንገረኝ። ኢንስፓይሬሽን እንትን ነው ህይወት ነው። ሌላ ምንም ኢንስፓይሬሽን የለኝም። ጥሪ ወደ ሞት ላይ እዛም ውስጥም የለውም ብዙ እንትን ላይ። የመጀመሪያው የመጽሐፉ እርሾ ስለ ብቸኝነት የሚያነሳቸው እዛ ላይ ስለ ብቸኝነት የሚያወራቸው ስለ ሰው ልጆች የሚያነሳቸው ሀሳቦች ነበሩ። መጀመሪያ ተነክቼ የጻፍኩት ማለት ነው። ከዛ ከጊዜ በኋላ ግን ሌሎቹ እንደ እንትን እየተጨመሩ በደንብ እየተተረተረ መጽሐፍ ለመሆን በቃ እንጂ የመጀመሪያው እርሾ እሱ ቦታ ላይ ነው። እሱን ለመጽሐፍ ኢንስፓየርድ የሆንኩበት የህይወት አጋጣሚ ነበር ማለት ነው በሰዓቱ ስለ ብቸኝነትና ስለ ሰው ልጅ የሚያነሳቸው ሀሳቦች። ከዛ ውጭ ግን ሌሎቹ ሜይ ቢ በፐርሰንት ብናስቀምጠው 20% ወይ 25% ነው የሚሆነው ስቶሪው። አብዛኛው ገጽ የሚሸፍነው ሀሳቦቹ ናቸውና ስቶሪው የመጣው መሀል ላይ ነው እንትኖቹ ለመደገፍ ስቶሪውን ሀሳቦቹን ለመደገፍ ወይም ደግሞ እንደ ማጀቢያ እንጂ ዋና ኢንቴንሽኑ ስቶሪው ሳይሆን ሀሳቦቹ ነበረ ማለት ነውና በእርግጥ ብዙ ሰው እንትን ያለው የተነካው ምናምን ስቶሪው ላይ ሆነና እንዳጋጣሚ የሚገርም እኮ ስቶሪው በደንብ ሂት አደረገ። ስቶሪው ላይ ካራክተሮቹ ስም እንኳን የላቸውም፣ ስም የላቸውም፣ መቼት የለውም፣ የትና መቼ ምናምን የሚል ነገር አይገልጽም። ስም የለውም፣ ግን የሆኑ ካራክተሮች አሉ፣ እናያቸዋለን፣ እንሰማቸዋለን። አለ አይደል? ሀሳቡ አለ። ስም ሳይኖራቸው ነው እንደዛ በቃ በጣም እንደዛ ስሜቱ እንዲጋባብን ያደረጉትና ለዛ ነው ስቶሪው በጣም እንትን ያለን። ስም እንኳን ሳይኖራቸው የነሱ ስሜት ተጋባብን ማለት ፊል አደረግናቸው። በቃ ያን ዳርክነሱን በተለይ ፊል አደረግነው ዋናውን ሰውዬ ማለት ነው ልጅ ገስ እና እድሜው ትልቅ የሆነ ወጣት እንደሆነ ነው እንጂ አይ ቲንክ እድሜ ስፔሲፊካሊ የለውም መሰለኝ። ጾታውንም ገመትሽ? ጾታውን ብለኸኝ ነበርና ወንድ ነው ብዬ ገመትኩበት ሪዝን ባለፈውም እንዳነበብኩት ደውዬ ልክ ነበር አይደል? ካስታወስክ ጠዋት ነው ደህና ነህ እና ወንድ ነው ብዬ የወሰድኩበት ሪዝን አንደኛ ኮመንሊ መጽሐፍ ላይ የሆነ ሴት ከሆነች ፌሚኒን ነገር ብዙ ይገለጻልና ጀስት ወንድ የሚመስል አገላለጽ ነው የተሰማኝ አንደኛ። ሁለተኛ ደግሞ ፒክቸር መሀል ላይ አንዳንድ ስዕሎች አሉት አይደለ? የዛኔ አባታቸው መጥቶ ከትምህርት ቤት ሲመለሱ ጊዜ ትንሽ እህቱና እሱ ቆመው ያለበት ስዕል ያው የወንድ ስዕል ነው። አንለስ ወንድ የሆነች ሴት ካልሆነች ማለት ነው፣ እንደ ወንድ የተቆረጠች ሴት ካልሆነች ወንድ ነው ብዬ የወሰድኩበት ሪዝን እሱ ነው። እሱ ስዕል አምልጦ ነው የገባው በነገራችን ላይ። አዎ እሱ ነው ከወጣ በኋላ ነው በደንብ እንታያኩት እንደ ነገር ሊገባ ነው። ዛሬ አንድ ስዕል ጨምሬበታለሁ ምናምን ብሎኝ ስለ ከዛ አስገብቶ ምናምን እንታያለ። ከዛ ከወጣ በኋላ ግን እሱ ማንሳቱም ላይ ስዕሉም መልሶ ማንሳቱ ላይ እንትና አልኩም አላተኮርኩበትም እንጂ አምልጦ የገባ ስዕል ነው እንጂ የፈለከው ስም የለውም፣ ጾታ የለውም፣ መቼት የለውም፣ ምንም ነገር የለውም። ግን ስሜታቸውና ኮንቨርሴሽናቸው ይጋባብናል። ጾታ እንትን አለ ማተር ያደርግም። ዞሮ በዛ የስሜት መዋዠቅ ውስጥ ሴትም ወንድም ማንኛውም ጾታ እንትን ሊል ይችላል፣ ሊያልፍ ይችላል በሚል ሲቀጥል እንደ የኑዛዜ አይነት እንትን ስለሆነ
ካራክተሩ ያናክል አልተጨነቅም ስቶሪ እንትን ላይ ምናምንና ያገኘነው የዛን ቀን ነው። እኔም እንደ ደራሲ አንባቢ ያገኘነው የሞቱ ቀን ነውና ወይም ደግሞ የዛሽ ቀን ነውና ያገኘነው እንደ ኑዛዜ አድርገን ልንወስደው እንችላለን። ባክ ስቶሪውን ምናምን ወስዶ ሲያጫውተን ምናምን በሀሳብ ሲሄድ ያው ስቶሪው አንድ የሆነች ክፍል ቤት ውስጥ ነው የሚያልቀው እኮ አይደለ? በሀሳብ ነው ወደዛ ሄደን ትራውማውን የልጅነት ቆይታው ምናምን የምናየው ነው። በደንብ ስለ ካራክተሮቹ እናወራለን፣ ግን ልቦለድ ነው ልቦለድ እንዳልኩሽ ስለ ሰው ልጅና ስለ ብቸኝነት ከሚነሳባቸው ቦታዎች ውጭ ሁሉም እንትን ናቸው፣ ፊክሽን ናቸው። ከዛ ደግሞ ሀሳብ ስለሆነ እንትን አይደል። ስቶሪው ግን አንዳንዴ ህይወትን በደንብ የምትመለከች ከሆነ ዙሪያሽን በደንብ የምታይ ከሆነ የምታጠኝ ከሆነ ከዛ ወደ ድርሰቱ ዓለም ስትመጪ እነዛ ነገሮች በአንድም በሌላ መንገድ ጽሁፍሽ ላይ እንትን ማለታቸው አይቀርም፣ ሻዶቸው ማረፉ አይቀርምና ልክ እንደዛ ያረፉ አንዳንድ አጋጣሚዎች አሉ። ለምሳሌ እናትና የልጅ በአባት እንትን ማለት እንደዛ መሆን ምናምን የሆነ የተፈጠረ አክሲደንት ነው እንደ እርሾ የተጠቀምኩት። እንደዛ ሊኖሩ ይችላሉ እንጂ ኢንስፓይሬሽን የሆኑ ስቶሪዎች አሉ። ሙሉ ለሙሉ ከህይወት የምትቀጃቸው እንትኖች አሉ፣ የሰው ልጆች አጋጣሚዎች አሉና እንደዛ የተወሰዱ እንትን ሊኖሩ ይችላሉ። ሁሉም ስራዎች ላይ በደንብ አሉ። የሎሚም ላይ ያለ አታመልጭም ዙሩ ከሰው ልጅ ህይወት እንትና እሱማ ይባላል እኮ የገሃዱ ዓለም ነጸብራቅ ነው ይባል የለ? ያው አንጸባርቀን ስም ካራክተርና ፍሎን ቀይረን ነው የምናመጣው እንጂ ዞሮ ዞሮ ከዓለም ላይ ነው የምንቀዳው። ሌላ መሄጃ የለም። ጥሪ ወደ ሞት ምን ያህል ጊዜ ፈጀብህ ለመጻፍ? አጭር ቀናት። ብዙ ቀናት አልጠበቅኩም እውነት ለመናገር አትሊስት ወራት ብዬ ነው ያሰብኩት። ኦኬ እሱ ሀሳቡ እኔ ጋር የቆየበት እንትን ነው። ብዙ ጊዜ ከመጽሐፉ በላይ ማሰቡ ጊዜ ይወስድብኛል። ሁሉ መጽሐፎች ላይ እንደዚህ አይነት እንትን አለኝ። ከዛ ግን ለመጽሐፍ ሲቀመጥ ግን ከቀናት በላይ እንትን አልወስድም። ለነገሩ ሳይዙም ትንሽ ነው። ግን ምን መሰለህ አሁን ብዙ ጊዜ በተለይ በበፊት ጊዜያት የነበሩ ደራሲያን ምን ይላሉ? ይህ መጽሐፍ እኮ 15 ዓመት ነው የፈጀብኝ 20 ዓመት ምናምን ይላሉ ለማውጣት ወደ ኦዲየንስ። ለምን ሲያዩት፣ ሲጥሉት፣ ሲያነሱት፣ ሀሳብ ሲቀይሩ፣ የጻፉት ነገር ሲቀየር፣ የሆነ ነገር ሲያደርጉ ምናምን ብዙ ነገር ሲያደርጉና ያው ኢንስፓይሬሽንም አይገስ እንደዚህ ምንድነው ብዙ ጊዜ የሆነች ፊልም ሲል ላይ የምናያታለች። ይጽፋል ብድግ አድርጎ ወረቀት እንደዚህ አድርጎ ወደ ትራሽኬን ይጥላል ምናምን እንደዛ አይነት ነገሮች አሉና አይ ቲንክ በዛ ጆርኒ ውስጥ ከዛ ህይወት ምናምን የሚባል ነገር አለ ይመስለኛል። አመታት ምናምን ብዙ ጊዜ ነው የሚፈጅባቸው የድሮ ጸሐፊያን ሲጽፉ። ያ ማተር ያደርግም ብለህ ታስባለህ? ማለት ጽሁፍ በአጭር ቀን መብሰል ይችላል ብለህ ታስባለህ? እንደ ሀሳብ ስትጽፊ ሁለት አይነት እንትን ነው ያለው እኔ በማውቀው ማለት ነው። አንዳንዴ የጻፍሽ ማሰብ አለ፣ ከዛ ደግሞ አስበሽ ጨርሰሽ ደግሞ መጻፍ ደግሞ አለ። እኔ ሁለተኛው ላይ ነው፣ አስቤ ጨርሼ ከሚጽፉት መካከል ማለት ነው። አለማየሁም እንደዚህ አይነት ልምድ አለው ብዙ ጊዜ። እንደውም ከ28 ቀን በላይ እንትን አይልም ይባላል አንዴ ቁጭ ካለ። የሎሚም ጭማቂን ስጽፎ አጭር ቀናት እንትን ነው። ግን ለማሰብ ግን ሜይ ቢ የወራትን ጊዜ ልትወስጂ ትችያለሽ። በጣም ይቆያል ምናምን ነው። ስለዚህ ኮንስትራክት ያው የምታደርገው ወረቀቱ ላይ ሳይሆን ጭንቅላት ላይ ነው። ከዛ ልክ እንደጨረስክ መሬት ላይ ወደ ወረቀት ትገለብጫለሽ። ሜይ ቢ እነዛ ደራሲያን በእንደዛ አይነት ወይ ስለሚጽፉ ሊሆን ይችላል እየጻፉ ማሰብ ላይ። ከዛ ደግሞ መላልሰን እንየው ከተባለ ደግሞ ሜይ ቢ መቼም ላይወጣ ይችላል። እንትላት ትችላለሽ፣ ላትሪክ ትችላለሽ በራስሽ ስራ። አለመርካት ስልሽ እችን እዚህ ጋር ባፈሳት ቢጨምራት በቀነሳት የምትይው ነገር ይኖራልና እኔ ከጻፍኩት በኋላ
ከዛ እንደገና ሪሼፕ አድርገዋለሁ ለአንባቢ እንዲመች ብዙዎቹ ጽሁፎቼ ማለት ነው እንጂ እንደ ወረዳ አይደለም። ያው ይሄን መቼም እንግባባለን። እንደ ወረዳ እንታቲም አታውጭም፣ ግን ለመጽሐፍ ግን የቀናት እድሜ ነው እኔ ጋር እንትን የምንለው። እነዛም ደራሲያኖች ልክ ናቸው። ሜቢ እኔ ልክ ልሆን አልሆን አላውቅም። አይ ሁሉም የራሱ እንትን አለው፣ የራሱ አይነት አጻጻፍ ስልት፣ የራሱ ሙድ አለው። እንደ ስዕል ነው ድርሰትም ብዬ ነው ማስበው። ረጅም ዓመት የሚወስድበት ስዕል ሊኖር ይችላል። አእምሮ ላይ ስሎ ጨርሶ የሚስለው ይኖራል። እየሳለም የሚያስበው ሊኖር ይችላል። ይሄ የየራስ መንገድ ብለን እንያዝ። ሌላው ጥሪ ወደ ሞት ተመረቀ አልተመረቀ ማለት ኦፊሻሊ እንዴት ነው መሰለህ? መጽሐፍ ሊወጣ ነው። እንደውም ከኔ ጋር እያወራን ነበር አይደል? መጽሐፍ ላወጣ ነው ምናምን ብለኸኝ አውርተን ነበር። በቃ እና ጥሩ አድርገን እናስመርቀዋለን ተባብለን ነበረ። እንደው ቀንም እያሰብን ነበር አይደል? ቀን እንደዚህ በዚህ ቀን ቢሆን በዚህ ቀን ቢሆን እያልን የቆረጥን ነበር አስታውሳለሁ። ከዛ መሀል ላይ መጽሐፉ ወጣ። መጽሐፍ ወጣና በጣም ሰው ቀድሞ አነበበው እና በተለያዩ ሶሻል ሚዲያዎችም ብዙ አይነት ሪያክሽን ነገሮችም ብዙ አይነት ቪዲዮዎችም ፊድባኮችም ሲሰጡ ነበረ፣ በጽሁፍም በቪዲዮም። እና ከዛ ግን ሳይመረቅ በፊርማ ምናምን በቫዮሊን አድርገን ብቻ አለፈ። እሱ የሆነበት ስፔሲፊክ ሪዝን ወይ ምክንያት አለ? ምርቃት ለዚህ ስራ በደንብ እንደውም ተዘጋጅቼበት ነበር። በጣም ፕላን ስናደርግ ስለማስታውስ እንዴ ከ6 ወር በላይ ምናምን በደንብ እንትን እንዳልኩበት አስታውሳለሁ። መጨረሻ ላይ ግን እንትን ያለበት ምክንያት ምንድነው? ትልቁ ሪዝን የመጨረሻው ትልቁ ሪዝን የኔ ኤነርጂ እንትን አለ። የሆነ ሰዓት በቃ ደከመኝ ማለት ነው። ከዛ በቃ እየተነበበ ነው እንትን እያለ ነው። ከዛ ኢነርጂንም ደግሞ ያረኩበት ምክንያቶች ደግሞ አሉ። አሁን ማልጠቅሳቸው የሆነ ሰዓት እንደውም እንትን ብዬ ፌስቡክ ላይ እንደውም ጽፌው ነበርና እሱን አይቼ ደስ ማይሉ እንትኖች ነበሩ፣ አጋጣሚዎች ነበሩና በዛ ምክንያት የኔ የማስመረቅ ኢነርጂ ምናምን በቃ እንትን አለ። በቃ አንባቢ ጋር ለመገናኘት ፊርማ እንዲሁም የውይይት መድረክ ምናምን ሲያዘጋጁ ለምሳሌ አሁን አጋጣሚ ሆነ ነገር አለኝ። ቀጣይ ሳምንት ድሬ የፊርማ ፕሮግራም አለ ምናምን በቃ እነዚህ አዘጋጅቶ ሲጠሩ ምናምን ደርሼ ሐዋሳም ደሴም ሄደሃል ነበር። ሐዋሳም ደሴ ያለ ድሬ፣ አሱሳ፣ ባህር ዳር ፕሮግራማችን ናቸው። ደብረ ዘይት እነዚህ ፕሮግራሞቻችን ናቸው። አንባቢ ጋር ለመገናኘት ለማውራት፣ ሻይ ቡና ለመባባል እነዚህ መድረኮች በቂ ናቸው ብዬ አሰብኩኝና ምናልባት ቀጣዩ ላይ እንግዲህ ሰብሰብ አድርገን እናስመርቃቸው ይሆናል። ኢንሻአላህ እናስመርቃቸዋለን። እንግዲህ አንድ ላይ እንደዚህ ስብስብ ስራ አንድ ላይ ሲመረቅ አይቼ አውቃለሁ። ብዙ አላውቅም የተለመደ ይሁን አይሁን፣ ግን የሆነ ሰው ስራ እንደዚህ ሲመረቅ አይቻለሁ። ይሁን ጥሪ ወደ ሞት ግን ስትጽፈው አላማው ዋና አሁን አላማው ምንድነው? አሁን ኦዲየንሱ ከዛ ቢረዳልኝ ብለህ አሁን አንድ ሰው ጥሪ ወደ ሞትን ሲያነብ ምን ሊያገኝበት ይችላል ወይ ደግሞ ምን ይረዳል፣ አውትካሙ ምን ሊሆን ይችላል ብለህ ታስባለህ? ትልቁ አላማ ህይወትን መመርመር መቻል ነው። የጥሪ ወደ ሞት ትልቁ አላማ ዋና አላማ ማለት ነው። ምናልባት የቀረበበት መንገድ ሞት ቢሸትም ዳርክ ቢሆንም ዋና አላማው ግን የቆምንበትን ቦታ መፈተሽ መቻል፣ የህይወት ፍልስፍናችን ምን ይመስላል፣ ጥንካሬያችንስ ምን ይመስላል፣ እስከምን ድረስ ነው የህይወትን ስትራግል ወይም ደግሞ የህይወትን ቡጢ ችለን መቆም የምንችለው የሚሉትን ነገሮች እንድንመልስ ለራሳችን እንድንመልስ በደንብ በሩን ይከፍታል ብዬ አስባለሁ። ትልቁ ታርጌት ህይወትን መመርመር መቻል ነውና እዛ ጋር ራሱን የሚያጠፋ ካራክተር የማይመስል የሚያነሳቸው ሀሳቦች የሚኖር ሰው ነው እነዛን ሀሳቦች የሚያነሳውና እንደዛ ከቀረበበት አላማ ጀርባ ትልቁ እንትን ምንድነው? ባጭሩ ህይወትን መመርመር መቻል አድርገን ልንወስደው እንችላለን። አሁን ከሱ ጋር ተያይዞ ሜን ካራክተሩ ወይ ዋና ካራክተሩ በጣም ብዙ ፔን ያነሳል። ቅድም እንዳልኩትም እዛ ተኝቶ ወደኋላ ተመልሶ ያለፈበትን ነገር ያጫውተናል እና ህመሙን እዛ ጋር ተኝቶ ያለውን ከአንድ ድመት ጋር ከቹቻ ጋር ብቻ ነው እዛ ጋር ያለው እና
ያለበትን ሁኔታ ህመም ምናምን እያስረዳ ከዛ ግን ያን ህመም ኢንጆይ ሲያደርገው ደግሞ እናያለን። ህመሙን ሲደሰትበት እናያለን። ማለት በጣም ትልቅ ነገር ነው ያሳለፈው። እውነት ለመናገር ኢማጂን ማድረግ አልችልም። የደረሰበት እድሜ ደረጃ ላይ ድረስ እንዴት እንደቆየም አላውቅም። እውነት ለመናገር ያ ነው ራሱ ያሳስበኝ ነበር። እንዴት አደገ፣ እንዴት ኖረ፣ ምን እያለ ኖረ? ምክንያቱም በዚህ አይነት ሁኔታ አይደለም ዝም ብሎ እንኳን ቤተሰቦችን አተህ በኖርማል ዴይዝ ሞተው እንኳን ቤተሰቦችን በቃ ምንም ላይ መስል ይችላል። ማነው ምንም ላይ መስል ይችላል ሳይሆን ይሄ በቃ በጣም ተጎድተ ምናምን ከዛ በኋላ በቃ ብዙ ነገር ታሳልፋለህ እና በዛ መልኩ ግን ልጁ አይቶ እንደዛ ሆኖ እዛ ጋር ፔኑን ሲደሰትበት ደግሞ እናያለን። ይሄ የስነ ልቦና ኮንዲሽን ነው ልንለው እንችላለን ወይስ ምንድን ነው በህመሙ የሚያስደስተው? አንዳንድ ቦታ ላይ ኢንጆይ የሚያደርገው ህመሙን ሳይንሱ የራሱ የሆነ እንትን አለው፣ ጥናት አለው፣ ስምም አለው። ይህ ነገር አሁን ያነሳሽው ነገር በህመም የሚደሰቱ ሰዎች አሉ፣ በህመማቸው ኢንጆይ የሚያደርጉ ሰዎች አሉ። እንዳልሽው ካራክተሩም እንደዛ ነው። በህመሙ ኢንጆይ የሚያደርግ እንኳን ማለት አንችልም፣ ግን እንትኖቹን የሚያሳፍስበት እንትኖቹን ጥንካሬውንም አንዳንዴ እሱ ራሱ ሲለካ ሬት ሲያደርግ ምናምን ያለ በህመሞቹ ጫና ምክንያት ማለት ነውና የስነ ልቦና ጉዳይ ነው። ፔን ሽፍቲንግ ነገር ነው። አእምሮህን በጣም ሲያምህ የሆነ ቦታ ላይ ራስክን ትቆርጥና ህመሙ ወደዛ ሽፍት እንዲያደርግ የምታደርግበት መንገድ ነው የሚመስለውና ቲንክ እንደዛ ነው ያልከኝ ያለው። ህክምናም እንደዛ አለ አሉኝ። አሁን እንትን ካልኩ የስነ ልቦና ኮንዲሽን ኖ አይ የእንትን ህክምና ይሄ ዋግምት ነው ምናምን የሚባል እንትን ደም የቆሸሸና የቆዩ ማውጣት እንደዛ ነገርና እሱ ሲወጣ ሰዎች ረፍት ይሰማቸዋል ምናምን የሚል ባለፈው ነገሩኝ። አይተሽ ከሆነ እዚህ እንደዚህ ካፒንግ ይባላል በእንግሊዝኛ፣ በአማርኛ ዋግምት። ደም የቆሸሸ ደም ይወጣል። ድሮ እንደውም በገጠሩ የሀገራችን ክፍሎች በቀንድ በምናምን በከብት ቀንድ ይሄ ተሞርዶ ምናምን በዛ ያደርጉ ነበር። አሁን ደግሞ በዘመናዊ መልኩ ካፒንግ ተብሎ መጥተው በካፖች ይደረጋል። አይቻካል እንደዛ እንትን ያሉ። ስለዚህ ፔን ሽፍቲንግ ነው ብለን እንወስደው ማለት ነው። እና ከዚህ መጽሐፍ ደግሞ ሌላው በጣም ማንሳት የምፈልገው ነገር አይ ቲንክ ብዙ ሰውም ጥያቄ ይኖራል ብዬ አስባለሁ እና ካራክተሮቹ ቅድም እንዳልኩት ስምም መቼትም እድሜም ምንም የላቸውም አይደለ? እዛ ጋር እንደዛ ሆኖ ግን የተገለጸበት መንገድ መቼት ምናምን ቦታ ምናምን ከሌለው እንትን አይደለም። ይሄ የኛም ማህበረሰብ ትንሽ እኛን ላይ ሸት ይችላል የሚል ነገር አለው የሚል ሀሳብ አለ። ያ እንዴት ነው የሆነው? አሁን ለምሳሌ እናትየዋን እንመልከት። ክፉ እናት ናት። በእኛ ማህበረሰብ ደግሞ እናት የምንስልበት መንገድ አለ አይደል? ይቺ ሩሯ ደጓ ካፏ ላይ ከራሷ ላይ ከጉርሻዋ ላይ ቀንሳ የምትሰጠው እናት አለ አይደል? እሷ እቺ ሰፍሰፍ የምትለው እናት። እንደውም እናት ሀገር የምንለው ሀገራችን ለዛ አይደለም። እናትን በጣም ስለምንወድና ስለምናከብር እንደ ማህበረሰብ እናት እዛ ጋር የተሳለችበት መንገድ ክፉ እናት እኮ አለ፣ ግን የሀበሻ ክፉ እናት እንደዛ አይደለም አይነት ነገር አለ አይደለ? የእኛን ማህበረሰብ አይሸትም የሚል ነገር አለ። እሱ ሀሳብ ላይ ምን ትላለህ? አንደኛ ጭካኔው፣ ያው ጭካኔ በእርግጥ ማለት አንችልም፣ ያው እንደ ሰው ነው። ግን እንደ ማህበረሰብ እናትም እዛ ጋር ያለው አኗኗራቸው ምናምንም፣ ምክንያቱም አሁን ምግብ ምናምን ባይበሉም አሁን እናታቸው በጣም ሪስትሪክት ስለምታደርጋቸው ምግብ ማሰጣቸውም ውጭም ሄደው መብላት አይችሉም። ግን አሁን እንደኛ ማህበረሰብ አኗኗር ከሆነ እንዴትም ብለው ወይ ጎረቤቶቻቸው ያበሏቸዋል ወይ ዘመድ እንኳን የላቸውም። እሺ የሆነ ነገር ያደርጋሉ። ተረዳኸኝ? የምልህ ይሄ የሀበሻ አኗኗር አለ። እሱን እዛ ላይ አተነዋል የሚል ፖይንት አለ። እዚህ ላይ ምን ትላለህ? እንትኑ እሱ ስቶሪ ሲሰራ አንዱን ታርጌቴ የአገር ውስጥ አንባቢ ብቻ አይደለም።
ሊትሬቸሩ በዓለም አቀፍ ደረጃ በተለያዩ ቋንቋዎች ምናምን እንዲነበቡ ፈልጋለሁ። እሱም ላይ ደግሞ እየሰራ ነው በሌሎች ቋንቋዎች እንትን ላይ እሱ ሆነ ተብሎ ነው። ሀበሻዊ መልክ የለውም። ሀሳቡም ታሪኩም ትንሽ ፈንገጥ ያሉ ነገሮች ይስተዋሉበታልና እሱ ሆነ ተብሎ እንትን ያለ ነው። ግን እንደ ሀበሻዊ ግን ማንቀበላቸው ብዙ እንትኖች አሉ እዛ ላይ እንደርሻው ለምሳሌ የእናት ጭካኔ ምናምን እነዚህ ነገሮች አድርጋ ልጆቿን አሳደገች ምናምን የሚባሉ ብዙ ጀግና እናቶችን ነው የምናየው። ራሳቸውን ጎድተው ተረዳኸኝ። አሁን እሷ የራሷ ስሜት ነው እንጂ ልጆቿ ኤግዚስት እንደሚያደርጉ ራሱ ስትመታቸው ነው መሰለኝ ኖቲስ የምታደርገው። ተረዳኸኝ ወይ ስትነክሳቸው ምናምን እንጂ ያን ያህል ኖቲስ አታደርጋቸውም ነው። 2-3 ቦታ ላይ ኖቲስ አደርጋቸዋለች። ያም ሰክራ የመጣች ጊዜ ማለት ከድግስ የመጣች ሰዓት አንድ፣ ሁለተኛ ደግሞ አባታቸው የመጣ ሰዓት የዛኔ ነው ልጆቼ ምናምን ብላ የጠራቻቸው ራሱ። ከዛ እንደዚህ ይባላል እንዴ ምናምን ብሎ ሪላይዝ ማድረግ የጀመረው ማለት ማሰብ ጀመረ። ኦኬ እናቴ ለካ አታ ነው እንጂ ትወደኛለች ብሎ ማሰብ ጀመረ። ገባ 90% እንደዛ የምታደርጋቸውን ረሳው በነዛ ቅጽበት። እና የኛ ሀበሻ እናቶች እንጀራ እናት ራሱ እንደዛ አትሳልም አለ አይደል እንደኛ ማህበረሰብ። እሱን ብዬ ነው። ግን ኢንተርናሽናል እንዲሆን ካሰብክ የሆነ ኮመን ካራክተር መስጠቱ እንትን ይላል። እንደዛ አይነት እናቶች በእርግጥ የሉም ማለት አንችልም። እዚህም ያሉም አሁን እንደ ማህበረሰብ ትክክል ነሽ። እናት እኛ ማህበረሰብ ላይ የምትሳልበትን መንገድ በደንብ ከፍ ያለ እና ጥሩ መልክ አላት። ስነ ጽሁፋችን ላይ በማንኛውም እንትን መንገድ ላይ እናታችን በምንገልጽበት መንገድ ማለት ነውና እዛ ላይ ግን የተገለጸበት መንገድ እንዳልሹ ትንሽ ወጣ ያለና ፈንገጥ ያለ እንትን ነው። ግን ከጥላቻ ሳይሆን አንድ በህይወቷ ትልቅ የምትወደውን ሰው ስላጣች ነው እንደዛ የሆነችባቸው። ከዛ ያ ሰው ሲመጣ ደግሞ እንዴት ሽፍት እንዳደረገች ተመልክተናልና የዛ ሰው ከህይወቷ መጉደል እንጂ የአባታቸው ማለት ነው መጉደል እንጂ ተፈጥሯ እንደዛ ሆኖ አይደለም። እንዳልሹም የሆነ ቦታ ያነሳል የምትሰጠው ነገር ስለሌላት እንጂ አሰጣጡ ጠፍቷት አይደለም እናቴ ይላልና የእናትነት እንትኗ አለ እኮ ሴንሱ አለ። ግን የምትሰጠው ነገር የላትም። በቃ ብዬ መዘግነን የጀመረኝ ፓርት ነው እዛ ጋ ማለት ይከብዳል። አንዳንዴ በጣም የከበደኝ እንደውም እሱ ነው። ይሄ ከሞቱ ከምናምን ያ በቃ ያ አለ በቃ በአጠቃላይ እንደዚህ ይዞ ፍርጥ ነው የሚያደርገህ መጨረሻ ላይ አንብበው ግን ያ ፓርት በጣም ደስ አይልም። ዲስከስቲንግ ነው እውነት። መታ ምናምን ከድግስ ስፖይል አድርገው ላውራው ታሪኩን ላላለበት ብቻ ያስመልሳትና ያን ያስመለሳትን ነገር እዛ ጋር ስጋ መርጣ ምናምን ብሉልኝ ልጆች እያለች ምናምን ታበላቸዋለች። እና በጣም የከበደኝ እሱ ፓርት በጣም በእውነት። እና ግን አትሊስት እነሱ ደግሞ ደስ ብሏቸው ነበር በዛ ሰዓት ትንሿ ልጅ ምናምን። እና በጣም ይከብዳል ያ ፓርት። ከዛ መጨረሻ ላይ ያለውም ነገር አለ። እንደዛ ስትናፍቀው የነበረው ሰውዬ መጥቶ ፋይናሊ እንደዛ ነው የሆነው። እንደዛ ሆነ ተከናወነ። ትንሽ ይከብዳል እውነት ነው። ልክ ነሽ ማለት እሱም አሁን ሜን ካራክተራችን የተረፈው ድንገት የሆነ ፀሐይ ሊሞቀቻ የሆነ ነገር ሊያደርግ ስለወጣ ነው። ከብዶኛል ላይ እኔ ያሰብኩት ይኸውልህ እሱ ልጁን ሆንኩና አንዳንዴ ሳነብ በዛ ካራክተር ውስጥ ነው ሄጄ ተመልሼ ቤት ሄጄ ሳያቸው ብዬ ነው የሳልኩት። ማይ ጋድ በጣም ከባድ ነው በእውነት በጣም ነው የሚከብደው። እንዴት ነው ያልከበደ? ቆይ ጽፎ እንዴት ነው የመጣልህ ይሄ ነገሩ ራሱ በጣም ከባድ ነው። ትንሽ ይከብዳል። አይደለም እንዴት አሰብከው? ከዚህ በላይ የማይታሰብም ብለሽ ነው። ከዚህ የበለጠ ክፋት፣ ከዚህ የበለጠ የህይወትን ዳርክ ሳይድ
የወታደር ካራክተር ስናይ ብዙ ጊዜ የሆነ ጀግና ነው ምናምን ያው አለ እኮ በሁሉም ቤተሰብ ውስጥ የሆነ ወታደር ሆኖ ያለፈ ሰው አይደለም። ሲጀምር ያው ሀገራችን የሆነ የአርበኞች ምናምን ሀገር ናት። ስለዚህ ከፋሚሊያችን ውስጥ የሆነ ወታደር የሆነ ሰው አናጣም እና ያን ካራክተር ስንስራው ብዙ ጊዜ ወታደር ስንል የሆነ ጀግና ሀገሩን ድንበሩ የሚያስጠብቅ ምናምን ጠላት የማያስደፍር አይደል ምንለው። ከዛ ግን እኔ ምን ማሰብ ጀመርኩ የራሱን ቤተሰብ የማይጠብቅ ሰው እንዴት ነው ሀገር የሚጠብቀው? እዛ ካራክተር ላይ እሱን ነገር አትናል። በእርግጥ ቤተሰቦቹን መጠበቅ አልቻለም። የቤተሰቦቹ ኃላፊነት መወጣት አልቻለም። አባት ነው፣ ወታደር ነው። ከዛ ደግሞ ዘመቻ ደግሞ ሲሄድ ደግሞ እንመለከታለን እና ወደኋላ ባለመቅረት ያው ውሳኔ ወስኖ ሄደ ማለት ነው። ይሄን ሁላ ስንል ግን ስነ ልቦና ተምረሃል ወይ ትንሽ አጥንተሃል? ከሳይኮሎጂ ጋር የተያያዘ ነገር ወይ ከሜንታል ሄልዝ ጋር የተያያዘ ነገር? አይ እንዲሁ አንድ ባለሙያ ግን የመጽሐፍ ላይ እንትን ሰጥቷል፣ መጨረሻ ላይ አስተያየት ሰጥቷል እና እንደውም ይሄ ሁላ ነገር ዲሉዥንም ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። ሜንታል ኢሹ እና ብራንቹ ብዙ ነው አይነት ነገር አስተያየቶች አይቻልም። አንተ ግን እኔ ስነ ልቦና ነገር ግን እንዲሁ መጽሐፍ ላይ ንባብ ላይ ካልሆነ በስተቀር ከስነ ልቦና ጉዳይ ጋር ያን ያክል እንትን የለኝም፣ ጉዳይ የለኝም፣ ግንኙነት የለኝም። ጥሩ ነው። ለመሰለህ ያው የተረዳህበት ጥልቀት ስሜቶቹ የሚገልጽበት ጥልቀት ትንሽ ከስነ ልቦና ጋር የሚያያዝ ነገር ያው ወይ አማክረሃል ስነ ልቦና ባለሙያ አለማከርክ። ጥሩ ይሄ መጽሐፍ ተነበበ እና ሶሻል ሚዲያ ላይ ፊድባኩን እያየን ነበረ። እንዴት ነበር? አንተ እንዴት አገኘው የሰውን ተቀባይነት? ጥሪው ደግሞ ትናንቦ የሰጠው ምላሽ ቆንጆ ነበረ። ጥሩ ፊድባክ አለ፣ ፈጣንም ነው። ይሄ ደግሞ ሶሻል ሚዲያ ደግሞ ስላለ አሁን ሰዎች ሀሳባቸውን መግለጽም ሲገልጹ እያየን ነበር የመጽሐፉ ከተነበበ በኋላ ማለት ነውና እሱ ነገር እኔ ጋር እንዲደርስ በደንብ ጥሩ መንገድ ከፍቷል። የሶሻል ሚዲያ መኖሩ የሎሚ ላይ ይሄ ነገር አልነበረም፣ አናሳ ነበር። ያን ያን ብዙ ቲክቶክ ነበረው ግን ፌስቡክ ብቻ ነበር ያኔ። አሁን ቲክቶክ እንትኑን አቀለለው። ፊድባክ ደግሞ ከኢሞሽን ጋር የተያያዘ ሲሆን ደግሞ ሰዎች ኢሞሽናቸውን ለመግለጽ ቪዲዮ የበለጠ ይቀላቸዋልና በዛ ምክንያት በተለያየ መንገድ ይደርሰኛል ፊድባክ። በጣም ደስ ይላል። የደራሲ ትልቁ ትርፍ እሱ ነው ብዬ አምናለሁ ብዙ ጊዜና መነበብ ከተነበበ በኋላ ደግሞ ፊድባክ መስማት ቀሽም ነው ጥሩም ነው። እኩል ቫሉ አላቸው ለደራሲ። ለሁሉም አይሆን ይችላል። እኔ ጋር በደንብ ቫሉ አለው ሁለቱም እና ያው በደንብ ቫሉ ያለው እንጂ እንደውም ካስታወስክ ድሮ ኢሜል ሊቀመጥ ነበረ አለ አይደል? አሁን አስታውሳለሁ ለአለመኖር እና አለማወቅ ደራሲ ዶክተር ዳዊት ወንድማገኝ ኢሜሉን ላጽፍ ያውቃለሁ ድሮ አንብቤ ማለት ነው። ለምን እንደዚህ ሆነ? ይሄ ፊድባኩን ለመስጠት ያን ያህል ሩቅ ነበረ። ገባ? ጓደኛ ያስታውሳለሁ ሁለት ጓደኞቼ፣ አንዷ ለዴርቶ ጋዳ ደራሲ፣ አንዷ ደግሞ ለመጓ ደራሲ ድሮ አለ አይደል? በቃ በነዛ ማንበብ በጀመርንባቸው መጽሐፍት እነሱን ማግኘት አሁን ቀላል ሆኗል ስለ እንዳልከው ኮኔክት የምናደርግባቸው ብዙ መንገዶች ኢዚ መንገዶች አሉ። ግን ይድረሰው አይድረሰው ሳናውቅ ራሱ ኢሜል ላይ ቁጭ ብለን እንደዚህ ነው በጣም እንደዚህ ነው እና የተሰማንን ነገር ጽፈን እንልክ ነበረ። ገባ? ያን ያህል ነው ኦዲየንስም አንተ ማግኘት የሚፈልገውና ቲንክ ዘመኑ መቅለሉ ቆንጆ ነው። ከነዚህ ፊድባኮች ወይ አስተያየቶች ወይ ቪዲዮዎች ወይ ጽሁፎች መካከል አንድ እንደው ያስከፋሃለው እኔ በዚህ መንገድ አላየሁትም ወይ ሚስ አንደርስታንድ አድርገውታል አልተረዱትም መጽሐፉን ያልክበት ካለ፣ ሁለት ደግሞ በጣም ባልጠበቀው መንገድ የምር ልብን ይነካህ ወይ እንደዚህ ነው እንዴ ተረዱልኝ ያልከው ካለ? ሚስ አንደርስታንዲንግ በደንብ አለ። እሱ የሚጠበቅ ነው። ያው እኔ እንደጻፍኩት ይረዱት ልል አልችልም።
ሁሉም ሰው ባለበት የእድሜ ስቴጅ የአካዳሚክ እውቀት የህይወት ልምድ ሁሉም የተለያየ የንባብ እንትን ነው ያለውና እንደዛ ብዙ አጋጥሞኛል። ሚስአንደርስታንዲንግ በደንብ አለ። ከዛ ደግሞ መልሶ እኔም ደግሞ ኢሞሽናል ያደርጉኝ ብዙ የቪዲዮዎች ምናምን ደርሰውኛል ሶሻል ሚዲያ ላይ ማለት ነው። እንደው እነዚህ ሰዎች እንደው ባያነቡት ብዬ የምመኛቸው ሰዎች ማለት ነው። በእድሜ ብዙም ጠንካራ ያላሉ እዛም ላይ ሪስትሪክሽን እንዳስቀምጥ ነው ሁሉ ከዛም ያነሱ ከ18 ዓመት በታች የሆኑ ሰዎች በጣም አስተያየት ይልካሉ ምናምን እነሱ ባያነቡት ብዬ እመርጣለሁኝ። ከዛ ደግሞ እንዳልኩሽ ኢሞሽናል የሚያደርጉ ብዙ አስተያየቶች ደግሞ ይደርሱኛል። ኢሞሽናል ስልሽ እነሱ ስለተነኩ ማለት ነውና የተነኩበት መንገድ ምናምን ወደ እኔ ሲያደርሱት ደግሞ እኔም አብሬ በእነሱ እነካለሁ። በመጽሐፉ ሳይሆን በእነሱና እዚህ ስራ ላይ በደንብ እሱ ነገር በደንብ ነበረ አለ። አሁንም ሰዎች በስልክም በሶሻል ሚዲያም ኮሚኒኬት ያደርጋሉ እኔ ጋርና ፊድባክ በደንብ አለ። ቆንጆ። ቅድም ምን ስናወራ ነበረ? ደራሲዎች የሰው ስሜት አብዞርብ ያደርጋሉ፣ ወደ ራሳቸው ያመጡታል እና የራሳቸውን ስሜት ትክክለኛውን ለይቶ ለማወቅ ልንቸገር እንችላለን እያልን ነበር። እንደውም አንተ ምን እያልከኝ ነበር? እኔ ስሜቶችን በጽሁፍ አጋራለሁ አልከኝና ስሜቶችን በምጽፈው ብዕር በሙሉ አስተላልፋለሁ ብለህ ታስባለህ? የሚሰማህን ስሜት ወይ ደግሞ ሁሉ የሚሰማህን ስሜት ታጋራለህ በብዕርህ ውስጥ ወይ በካራክተር ውስጥ? የአጠቃላይ አርት ሰው ስትሆኚ የአርት ሰው ብቻ ለሆኑ ማንኛውም ሰው ሀሳቡን ፊሊንጉን የሚያሳልፍበት የራሱ ሚዲያ አለውና ለአርት ሰው ሚዲያሙ አርት ነው። ሌላ ሚዲያ የሚያሳልፍበት ያ ከነዛ መካከል ለእኔ አንዱ ስነ ጽሁፍ ነው። ስሜት ደግሞ ተለዋዋጭ ነው። ዛሬ የተሰማኝ ነገር ሊሰማኝ ይችላል። የዛሬው የህይወት መንገድ ነገ ላደግሞ ይችላለሁ እና ከዚህ በኋላ የሚወጡ ስራዎች ላይ እሱ ሻዶ ሊያልፍበት ይችላል እና ሁሉም ማሳለፍ ያለው ማለት አልችልም። ተለዋዋጭ ምስረታ ማለት እና ግን በደንብ ማሳልፈው በደንብ አስነፍሳለሁ። ጽሁፍም መጽሐፍ እንዳይሆን ሶሻል ሚዲያ ምስላለሁ በፌስቡክ ምናምን ብዙ ጊዜ ቦታችን እናገራለን ስሜቶቻችን ነው። ሁሉም ባይሆን አብዛኛውን አስተላልፋለሁ። በጣም ጥሩ። አንባቢያን ቢያነቧቸው የምትላቸው 3 መጽሐፍት ሪኮመንድ አድርግልን እስኪ። አንተ አንብበህ ከወደድካቸው ከውጭም ሊሆን ይችላል ከሀገር ውስጥም ሊሆን ይችላል ደራሲያን 3 ጥሩ የምትላቸው ወይ ሰዎች ማንበብ አለባቸው የምትላቸው መጽሐፍ ሪኮመንድ አድርግልን። 3 ከባድ ነው ግን እሺ። አንደኛው የከፍተኛ ትምህርት ዘይቤ እቋለ ዶክተር እቋለ፣ ደግሞ ግራጫ ቀጭቆች አዳም ረታ፣ ሶስተኛው ደግሞ ጥበብ ከጲላጦስ ሁሉም ያነቧቸው በደንብ ጥሩ ናቸው ብዬ አስባለሁ። ከዛ ደግሞ በዋነኝነት ደግሞ የጋሻ የሚሆኑ ሰዎች ሁሉንም እንዳንድ አድርገው ነበር 18 በጣም ጥሩ። እሺ እናመሰግናለን። አህመድ ቀጣይ ፕላኑ ምንድን ነው? ማለት ምን አይነት መጽሐፍቶችን እንጠብቅ? በቅርብ ጊዜ እንጠብቅ ወይስ ትንሽ ጥሬው ደግሞ በደንብ ይነበብ? በምን ያህል ጊዜ ውስጥስ አስበሃል ቀጣይ ስራ ካለ? እና የሆነ ቦታ ላይ የሆነ ጊዜ ላይ ረምላ እንደ ከረሜላ የሚል መጽሐፍ ይዤ የመጣው ነው ወይም ይዤ እመጣለሁ ብለህ ነበር። እሱ ነገር ቀረ? ሀሳብን ቀይረህ ነው ወይስ ነው? እንጠብቅ እሱን መጽሐፍ። ረምላ ይወጣል፣ እሱ በእውነት ይወጣል። ግን ከሱ በፊት ግን ሌላ ስራ አለ።
እሱን የሚያስቀድምና አዲሱ ዓመት ላይ ቅርብ ጊዜ ነው አዲስ ዓመት ልታንበሸብሸን ነው በስራ። በጣም ጥሩ። የሙሉ ጊዜ ጸሐፊ ነህ ማለት እንችላለን ወይስ ሌላ ስራዎችም ትሰራለህ? ጽሁፍ ላይ ነው ያለሁት። ያበላል ያጠጣል። ያው ጥሬው ደግሞ ወደ 4ኛ እትም እየሄደ ነው አይደል? ስለዚህ በደንብ ተደራሽ ሆኗል ማለት እንችላለን። በጣም ቆንጆ። እሺ እንግዲህ ወደ መጨረሻው ምዕራፋችን መተናል። አሁን አጫጭር ጥያቄዎች እጠይቅሃለሁ፣ በፍጥነት ትመልሳለህ፣ ትመርጣለህ። እሺ እሺ። ፈጣን ምርጫዎች። እሺ ለረጅም ጊዜ ማሰብ አይፈቀድም። እሺ ከስዕል ወይስ ጽሁፍ? ጽሁፍ። እሺ ሙቪ ወይስ ሙዚቃ? ሙዚቃ። ሙዚቃ። ፊልም ወይም ቲያትር? ቲያትር። ቲያትር። አጭር ልቦለድ ወይስ ረጅም ልቦለድ? አጭር ልቦለድ። አጭር ልቦለድ። ግጥም ወይስ ወግ? ግጥም። ግጥም። አርሰናል ወይስ ማንቸስተር? የሀገር ውስጥ ፕሪሚየር ሊግ ታያለህ ማለት ወላጆች ገና ለመጣለት ነው። እኔ ከኳስ ውጭ ነኝ። እውነት ዓለም ዋንጫ አታይማ? በእውነት ግን ማን የሚበላ ይመስልሃል እንዲሁ ስትገምት? ማማ እንዳለም አላውቅም። ፖርቹጋል አለች። አይ ፖርቹጋል አፍሪካ አሉ ሞተዋል። ፈረንሳይ በል በቃ። በጣም ጥሩ ቆይታችን ይህንን ይመስል ነበረ። በጣም ጥሩ ቆይታ አድርገናል ብዬ አምናለሁ። በመጨረሻ ግን ማለት የምትፈልገው ነገር፣ ማስተላለፍ የምትፈልገው ነገር ለወዳጆችህ፣ ለሚያነቡ ሰዎች እድል? ሁሉንም አመስገን ነው የምፈልገው። በመጀመሪያ እናንተም አክብራችሁ ስለጋበዛችሁ፣ ከዛ ደግሞ አንባቢዎችንም ማመስገን እፈልጋለሁ። ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን፣ ትኩረታቸውን ሰውተው መጽሐፎችን ስለሚያነቡ ከልብ አመሰግናለሁ። በቀጣይ ስራ እስከምንገናኝ እንግዲህ ቸርን ሰንብት ነው። ይህን ኤፒሶድ በዚህ ያጠናቀናል። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ።